አክስትሽ ናት ሜላት። እስቲ ዛሬ ቁም ነገር ስሪ። እንዴ ምን ልበላት? ይዘሻት ሂጂ። ቤት እንደምንለቅ ማወቅ የለባትም። ምን ብላ ታምነኛለች? ይሄንን ካረግሽ እኔ ራሴ ነኝ እራት የምጋብዝሽ። በደስታ እየሮጠች ወደ ቤቷ እንድትሄድ ነው ማረጋት። ምን ሆነሻል? ወዴት ነው የምትወስጂኝ? ማሚ እንዳታይሽ ነው። ለምን? ይኸውልሽ እቤት ገብተሽ ቢሆን ኖሮ በአንድ የለስላሳ ጠርሙስ አናትሽን ብላሽ ነበር ማለት ነው። ለምን? እድል ሁሉንም ነገር አንቺ ባለሽ እዳደግ ልቀቂት እያልኩሽ አይደለ? አዎ አንቺን ነው ሳሳድግሽ የሆነ ቦታ ተጣመሽ ነው ያደግሽው። አክስቴ ይሄን እንዳሞክሪው ነግሬሽ ነበር። ምንም ውስጥ እንዳከችኝ እኔ። እንደዛ ከሆነ እንድትወጣ ብር የሰጠሻት አንቺ እንደሆንሽ ብትናገሪስ? አንቺ ከምታንገበግቢያት ይሻላታል። እንደ ልማድሽ የሆነ ነገር በጥብጠሽ። ዝም በይ። ጉዱ ከተዘረዘረ አንቺ ይበልጣል። አክስቴ ስለ ወርቁ ደግሞ እኔና አንቺ እናወራለን። እሺ ምንም ነገር እንዳልወሰደ ይቻላል። ደህና ነው። ምንም አይደለም። ፍቃደኛ ከሆንሽ ደግሞ ከዚህ ዋሰ ብዙ ስፋስ ትችላለሽ። እንዴ ስጦታ ተገኘ ነው? በል አሁን አለቀው። እኔ ትንሽ ቆያለሁ። ባይሆን አንቺ ግቢ። እንዴ ብቻ እንደየማ አልቀው። ምን እየተካሄደብኝ ነው? ተብረሻታል። ምን አድርጊ? እኔ ልደግሽ ከቻልሽ ከኔ ጋር መሆን ትችያለሽ። እኔ ወስድሻለሁ። እሺ ካልሆነ ቃል ካጠፍሽ ግን እንጣላለን። የት ነው? የሆነ ጊዜ አከራየችው ልጅ እዛ ሩቅ። እንዴት ነው የምመጣው? ዛሬ ነይ። የሆነ ሚሽን ሰጥሻለሁ። ዛሬ ትወስጂኛለሽ? አዎ ወስድሻለሁ። ነገሩን እየሄድን እናሳውቅሻለን። መስሎሽ ነበር? መጣሽ እንዴ? ቆይ አንቺ ግን ልጄን እንዳላይ ከልጄ እንዳልገናኝ ነው? ዴል ወደ ቤቷ ተመልሳለች ማለት ነው። ሮማን እንግዲህ አሁን ቢኒ ልጇ እንደሆነ በቃ ይወቅ። ከዚህ በኋላ በር ላይ ቆሞ እያዳመጣት ነበረ። ቢኒ ልጇ እንደሆነ ይወቅ የምትሉ በላይክ እና በሰብስክራይብ በኮመንት አሳውቁኝ። በሚቀጥለው ቪዲዮ ማለት ነው ያንቺ ልጅ ነኝ ወይ እኔ እንዴት ሊሆን ይችላል ብሎ ይጠይቃታል ማለት ነው። ልጇ ይሁን ይወቅ፣ እናቱን ይወቅ፣ መጥፎም ትሆን ደግም እናቱ ይወቅ ምትሉ ማለት ነው ላይክ ሰብስክራይብ ኮመንት እያረጋችሁ አሳውቁኝ ማለት ነው። ያውቃል ማወቁ አይቀርም እንዴት ብትሉኝ አሁን ቆሞ በጣም በእንትን በነርቨስ ሆኖ እያዳመጠ ነበረ ማለት ነው። አሁን ማወቁም ማየቱም አይቀርም ማለት ነው። መስማቱም አይቀርም። እንግዲህ ቃል በቃል በጆሮ የሰማው ነገር ነው ማለት ነው መልሶ የሚናገረው ማለት ነው። በሚቀጥለው በቃ ያውቃል። እህትየው ምን ትላለች? ገነት ምንድን ነው የምትለው? እሷ ማታውቀው ነገር እንግዲህ ከማደጎ ነው ያመጣሁልሽ ብላ አንስታ ስትሰጣት ምንስ ይላል? እሷስ ምን ትላለች? እሱስ እውነት ለምን አፈርሽብኝ እናቴ? እውነት ትክክለኛ አንቺ ከወለድሽኝ ከሌላ ቦታ ካላመጣሽኝ ለምንድን ነው ያፈርሽብኝ? ለምንድን ነው እንደዚህ ያደረግሽኝ? ብሎ እሱ ኃይለኛ ጸብ ይነሳል ማለት ነው በሚቀጥለው ቪዲዮ ማለት ነው። ቀድሜ ላሳውቃችሁ ልተንትንላችሁ እና እሷ ደግሞ የምትለው እናቴ ልጅ ስለሌላ ይቅርታ እህቴ ገነት ልጅ ስለሌላት አንተ ንብረቷን እንድትወርስ ፈልጌ ነው። እንግዲህ ንብረቱ ለእኛ እንዲሆን ፈልጌ ነው። ማንም የማደጎ አምጥታ ያው እንትና ሜላትም የማደጎ
ልጅ ናት። ማንም የማደጎ ልጅ ከሚበላው ማደጎ ከምታሳድግ የኔ ልጅ ታሳድግልኝ ብዬ ነው ትላለች ማለት ነው። እንዲሁም ደግሞ እድል የራሷ ልጅ እንደሆነች ታውቃለች። የራሷ ልጅ ሞታለች ብላ ይሄ ሁሉ ሴራ ሰርታ እስከ ክፍለ ሀገር ወስዲያ በራሷ ልጅ ቢኒ እንግዲህ ያው ቢኒ ገነትን እንደ እናት ነው ሚያያት ቢሆንም ግን እሷ የራሴ ልጅ ነው ብላ እዛ ቤት ቀን በቀን የምትመጣው ለዛ ነው ማለት ነው። እንግዲህ እዚህ ጋር ታውቃለች ማለት ነው። እድል ልጄ እንዳላይ ለምን እንደዛ ሩቅ ተከራይታችሁን ሳላቅ ሄዳችሁ ምን አስባችሁ ነው? ልጄ እንዳላውቅ ነው ወይ? ልጄ እንዳላይ ነው ወይ? እንዳይመቸኝ ነው ወይ? እዚህ ጋር እሱ በጣም እንትን በጥሞና እያዳመጣት ነበረ ማለት ነው። እንትና ትሁት ደግሞ ይቅርታ በእድል ደግሞ ስለምታየው ወደ ውጭ ነው እንጂ ያየችው ምንም እሱ ጋር ያደረገችው ነገር የለም ማለት ነው። ዝም ብላ ወደ እሱ እያየች ነበረ። መልስ አልሰጠቻትም። እንዴት መጣሽ? እንዴት አወቅሽ? እያለቻት ነበረ። እንደውም ኪችን ገብታ አስደነገጠቻት ማለት ነው። ስለዚህ ምን ታደርጋለች የሚለው አብረን እናያለን ማለት ነው። እንግዲህ አሁን ምን ብላ ነው ለልጇ የምታስረዳው? ምን ብላ ነው ለእህቷ የምታስረዳው? ይሄ በጣም መስገብገብ ስግብግብነት ነው የሚባለው። ብዙ ሰዎች ለሀብት ለምናምን ብለው እንደዚህ አይነት ነገር ያደርጋሉ። እህቷ ናት ብትነግራት በጣም መልካም ሰው ናት። ገነት አላሳድግም አትላትም ነበረ። ነገር ግን እራሷ አልፈለገችም። ሳትፈልግ ቀርታ ነው እራሷ ሮማን ሳትፈልግ ቀርታ ነው እንጂ ገነት አላሳድግም፣ አልሰጥሽም፣ አልቀበልሽም ምትላት ኬዝ የለም ማለት ነው። በጣም ጀግና አሪፍ ሴት እንደሆነች ታስታውቃለች ማለት ነው። የዋህም እንደሆነች ለሰው ሩህሩህ እንደሆነች ታስታውቃለች። ነገር ግን ያችኛዋ ምን አስባ እንደዚህ ቢኒን መደበቅ፣ እናትነት መደበቅ ማለት ትልቅ ህመም ነው። ሲቀጥል ደግሞ ከእህቷም ልጇን መሆኑ መደበቋ ትልቅ ህመም ነው። ከቤተሰብ ትጣላለች እቺ ማለት ነው ባጭሩ። ስለዚህ አሁን ምንድን ነው የምታደርገው የሚለው ብናይ ማለት ነው። ያው በቃ ይበጣበጣሉ። ቢኒ ይሰማል። ሄዱ እኔ አንቺ እናቴን አይደለሽም አላቅሽም ይላታል ማለት ነው። እሷ ይሄን ያህል እንደዚህ በሱ አፍራ እንዲህ ስታደርግ እናቴ ናት ብሎ አይቀበላትም። ነገር ግን እናት ናት፣ አትጠላም። ገኒም በጣም ይከፋታል። ይጣላሉ ቤት ውስጥ ማለት ነው። ጥል ይመጣል። ምክንያቱም የማይታሰብ ነገር እየተፈጠረ ስለሆነ ማለት ነው። መስማቱ የፈለገ ነገር ይሁን ማንኛውም ነገር እንደብቀው ይቆያል እንጂ መውጣቱ ስለማይቀር፣ ስለዚህ እውነት ናት፣ ይቀጥናል እንጂ አይበጠስም። ስለዚህ እናቱ ቢኒ አወቀ ማን እንደሆነ። ያቺ ክፉ ሴት ሮማን ስትናገር ማይወዳት ሲያያት ራሱ ማይወዳት ማዳመጥ ድምጿ መስማት ማይፈልግ ሴትዮ እንግዲህ ከተንኮለኝነቷ የተነሳ እናቱ ሆና ተገኝታለች ማለት ነው። ሲቀጥል ደግሞ በቃ ከዚህ በኋላ የሚሆነውም እድል ወደ ቤት ተመልሳለች ማለት ነው። እንዲሁም ለራሱ ለማድረግ እየጣረ ነው። እሷን እሱ እንዲያገባ አትፈልግም። ሜላትም ደግሞ እሱ እንዲያገባ አትፈልግም ማለት ነው። ሜላትም ለቤቱ ኑሮ እንደውም አረግላቸዋለሁ ሰራተ ልጅሽም ይቅርታ ቢኒንም እሷንም ንብረቱ ቤቱ እንዳያገኙት ነው ማደርገው ያቺ ሴትዮ ብላ እየጠራቻት ነበረ። ጭራሽ ያሳደገቻት እንግዲህ ምትለው ሜላት ናት። እንግዲህ ብድር ከእግዚአብሔር ነው እንጂ ምስጋና ከእግዚአብሔር ነው እንጂ ከሰው ልጅ አይገኝም። ከሰው ልጅ ምንም ነገር ምስጋና አገኛለሁ ብላችሁ አታድርጉ፣ አትጠብቁም ማለት ነው። ሰው በምታዩበት የዛሬው ሰው ሁላ እንደዚህ ሆኗል ማለት ነው። ስለዚህ ከሰው ምንም አይነት ምስጋና አይጠበቅም። እንግዲህ ብታሳድጋትም እንግዲህ ደሜ አይደለችም ነው ያለችው። እንደውም ከሷ ሮማን የበለጠ ተቆርቆራለች ማለት ማጥፋት አለ ስትል እህቴ እኮ ናት ስትላት እናትሽ ናት ምንም ቢሆን እንዴት እንደዚህ ታደርጊያለሽ ስትላት እኮ ምንም አልመሰላትም። ከቤት እንዴት ታወጣኛለች፣ እንዴት ገረት ትመርጣለች ነው ማለት ነው ያለችው። ስለዚህ በሚቀጥለው ይሄንን እንትናን ይቅርታ ቢኒ እናቱ ሮማን እንደሆነች ሲያቅ እዚህ ጋር ደግሞ ምን ትላለች ማለት ነው። እድልም ደግሞ ገነት እናቷ እንደሆነች ትናገራለች። እድል በጣም አውቃለች። አውቃ ነው የተቀመጠችውም ያው ለድራማው ሲባል ስክሪፕትም ስለሆነ ማለቅም ማወቅም ስለሌለባት ሩቅ እየሄደች ያለችው አውቃ ነው ማለት ነው። እሷም ልጇ ታውቃለች እንግዲህ ብሌን እያለች 10 ጊዜ ልጇን እንደሆነች ትነግራታለች፣ እናቷ እንደሆነች ትነግራታለች ማለት ነው። ፎቶ
ራሱ ይዛ ስታለቅስ እሷ በሄደች ጊዜ ሄዳ ከተመለሰች በኋላ ፎቶ አንስታ ወስዳ እያጽናናቻት ነበረ እድል ማለት ነው። እድል በጣም መልካምና ቀና ሰው ናቸው ሁለቱም፣ ገነትም እድልም ሌሎቹ። ኦማይ ጋድ እንዲሁም ደግሞ ቢኒም በጣም ደህና መልካም ሰው ነው ማለት ነው። እንዲህ ጸባጸብ አይወድም። በጣም ነው ደስ የሚሉት። ሪል ድራማ ይስሩ እንጂ እድልና እንትና ወንድምና እህት ነው የሚመስሉት ማለት ነው። ቢኒና እድል ማለት ነው። ሮማን አላቅም እንዲሁም ደግሞ እናታቸው ገነት ናት ማለት ነው። ይሄንን በጣም ደስ የሚል እንግዲህ መጨረሻው አብረን እናያለን። ነገር ግን እናቱ እንደሆነች ሲያቅሱ ምን እንደሚሰማው ኢማጅን። እናንተ ራሱ እንዴት ተከታችሁ ልጅ በመሆናችሁ ልጄ ብላ ተጠብቀዋለች፣ ማየትም ትፈልጋለች። ከጎኑ ናት። ግን ልጄ ነው ብላ ለምን ሚስጥሩ ማውጣት አላስፈለገም? ለምን አፈረችበት ነው ትልቁ ሚስጥር፣ ትልቁ ነገር ማለት ነው። እንግዲህ ያልፋል፣ ማያልፍ ነገር የለም። ከዚህ በኋላ ግን እንደዚህ አይነት እናቶች እንደዚህ አይነት ቤተሰብ ሲኖር የሰው ልጅ በእንግዲህ ኢማጂን ይጎዳል ማለት ነው። አይምሯዊ እንደ ሰው ሲታሰብ ማለት ነው። ለምን እንዳፈረችበት አባቱን አታውቀውም። ለኑሮ ብላ ነው ይህንን የሚለው ትልቅ ነገር ነው ማለት ነው። እንግዲህ አብረን እናያለን በሚቀጥለው ቪዲዮ። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ እዩት ማለት ነው። ለምን ትተነትኛለሽ? ለምን አስቀድመሽ ትናገራለሽ? ድራማው ድራማ አይመስልም ለምትሉ ይሄ ጨርሼ ሳይሆን ፍንጭ ነው እየሰጠኋችሁ ያለሁት። ያጓጓል። እውነት ነው፣ እውነት አይደለም፣ ትክክለኛ ነገር ነው፣ እውነት ነው። ይሄ ሪል ባይሆንም ድራማ ቢሆንም እንግዲህ አስቀድመን የምናስተላልፍላችሁ እየጓጓችሁ እንድትጠብቁ ነው። ይመቻችሁ። ለማንኛውም አትናደዱ። መልካም ጊዜ